ሀሎ ጤና ይስጥልኝ የተከበራችሁ ውድ ኢትዮጵያውያን፣ ይሄ በፓራዶክስ ኢትዮጵያ ተዘጋጅቶ የቀረበ ነው። በፓራዶክስ ኢትዮጵያ ከዚህ በፊት አንዳንድ መረጃዎችን ስንሰጣችሁ ቆይተናል። ከዚህ ጊዜ ጀምሮ በፓራዶክስ ኢትዮጵያ ስለ ኢትዮጵያ ኤሌክሽን ምርጫ፣ ስለ ምርጫ 2018 ዓመተ ምህረት ስለሚካሄደው ምርጫ ግንቦት 24 ላይ ነው የሚካሄደው። ስለሱ ምርጫ በሰፊው እንዘግባለን። ተከታተሉን፣ በሰፊው እንዘግባለን። ይሄ ምርጫ በሀገራችን እንደምታውቁት የፖለቲካ ወይ ሀገር የሚፈርስበት ነው ወይ ያለው የሚቀጥልበት ነው ወይ ያለው የሚቀጥልበት ወይ በምርጫ እንደ አፍሪካ እንደ ኢትዮጵያ አይደለም፣ እንደ አፍሪካ በአጠቃላይ በምርጫ አልበሰልንም። ምርጫ ተወዳድረን ሰላማዊ ምርጫ አድርገን የምርጫ ሐሳቡ ገብቶን ሁላችንም በኃላፊነት አያችሁ፣ በኃላፊነት መርጠን ለዲሞክራሲ ገብቶን መሆን አለበት። ምርጫ ገብቶን ስትሰራው ነው። ካልገባህ ታጠፋለህ፣ ታፈርሳለህ። አፍሪካ ውስጥ እንደዛ ነው። ምርጫ ያደርጋሉ። አሁን ይኸውላችሁ ለምሳሌ አሜሪካን ሀገር 200-300 ዓመት የምርጫ ፖለቲካ ነው የሚያካሂዱት። መንግስት እየተቀያየረ እስከዚህ ደርሰዋል። በልጽገው የዓለም የመጀመሪያዎቹ በኢኮኖሚ እነሱ ናቸው። ዛሬ ዓለምን የሚቆጣጠሩት እነሱ ናቸው። አሁን ቻይናና ሌሎች እስኪደርሱባቸው ድረስ ስቲል እስካሁን ግን አሜሪካ ነች የምትመራው። አውሮፓም እንደዛ ነው። አውሮፓም በሁለተኛው የዓለም ጦርነት ጊዜ ፈርሰዋል። ግን ከዛ ተነስተው ነው ዛሬ ዶሚናንት ናቸው በዓለም ላይ ግሎባሊ፣ በኢኮኖሚም በምንም አፍሪካንም ማንንም የሚረዱት እነሱ ናቸው። በሚሊተሪ የሰለጠኑት እነሱ ናቸው። ለምን? ዴሞክራሲያዊ ምርጫ ማካሄድ ስለቻሉ፣ ስለሰለጠኑ፣ ስለገባቸው። የጠላውም ሰው ቢሆን ሰዎች ተወዳድረው ሰዎችን ነው የምትመርጠው። ግዑዝ ነገር አይደለም የምትመርጠው። እንደ ኢትዮጵያ አይደለም፣ እንደ አፍሪካ አይደለም። አፍሪካ ሀገር ዘርህን ነው የምትመርጠው፣ ብሔርህን ነው የምትመርጠው፣ ሃይማኖትህን ነው የምትመርጠው። ያንተ የመረጥከው ሃይማኖት አንተ የምትከተለው ሃይማኖት የሚከተለው ሰውዬ እሱ ይመረጥና የዛኛው የባላንጣውን ማጥፋት ይጀምራል። ከዛ ሲቪል ዋር ውስጥ ገባለህ። ብሔርም እንደዛ ነው እየተደረገ ያለው። ስለዚህ ምርጫ ዋጋ የለውም አፍሪካ ውስጥ። ውሸት ነው፣ አይሰራም። በቃ ፈረንጆቹ ከጎን ሆነው ካላገዙ እንደነ ሶማሌላንድ ምናምን። አየው ሶማሌላንድ አገር አይደለችም፣ ሪጅን ነች። ዝም ብላ አውቶኖመስ ነች፣ ለጊዜው ራስ ገዝ ነገር ነች። ያው ከዋናው ሶማሌ ተገንጥላ ለብቻዋ ግን እውቅና ያላገኘች ሀገር ነች። ግን ምርጫዎች አካሂዳለች፣ መንግስታትን ቀያይራለች፣ መሪዎችን። ከጎን ግን ማን አለ? ሶማሊላንድ ኢዝ የእንትና ቅኝ ግዛት የነበረ ነው እንግሊዝ። አየው እንግሊዝ ደህና ስራ ሰርታ ሄዳለች እዛ። አሁንም አለች። ይኸውላችሁ እነ እንግሊዝ ምናምን ከጎን ሆነው እንደ ኬንያ እነ ኬንያም ጋር አሉ። የእነ እንግሊዝ የቅኝ ገዢዎቹ የፎርመር ቅኝ ገዢዎቹ እጅ አለበት፣ አቴንሽን አለበት። ከጎን አሉ እነሱ በየሀገሩ። ስለዚህ እነሱ ይከታተሏቸዋል። ልክ እንደ ሞግዚት ልጅን ትምህርት ቤት አድርሰው ትመጣለህ። ከዛ እስከ ትምህርት ጨርሶ ሲመጣ ይዘው ወደ ቤት ትገባለህ። እንደዛ ነው አፍሪካ ውስጥ። ኢትዮጵያ ደግሞ በአጋጣሚ ሆኖ ቅኝ ግዛት አልተገዛችም። ማን ሞግዚት ይሆናል? ታየህ፣ ከጎኑ አሁን የሚመክራት የለም። ስለዚህ በቃ ዲሞክራሲ እያሉ ያብዳሉ፣ እርስ በርስ ይባላሉ። ዲሞክራሲ ሲባል ምርጫ መጣ ሲባል ኢትዮጵያ ውስጥ እኮ ሁከት መጣ፣ ሀገር ሊፈርስ ነው እኮ። በቃ እንደሌላው ሀገር በቃ የሆነ የተሻለ ነገር እንደዚህ ምናምን የምትለው ነገር አይደለም። ኖርማል ህይወት መሆኑን ረስተው አያውቁትም። ኖርማል ህይወት ነው። ስራን እየሰራህ ኑሮህን እየኖርክ ለሀገርህ እያመረትክ በሰላም አየህ፣ በሰላም እየኖርክ እየተጋገዝክ እየተረዳዳህ እየኖርክ ምርጫው ሲደርስ ደግሞ መርጠህ የተመረጠው ራሱ ከቀጠለ ይቀጥላል በዛው። ሌላው ከመጣ ደግሞ መጣ ነው በቃ ራሱ ስራውን ይጀምራል። በቃ አንዳንድ ፖሊሲ ቼንጆች ያመጣል እንጂ የሚፈጠር ታምር የለም። ህዝብ ኑሮ ይቀጥላል። አየው፣ እንደዛ ነው ለገባው ለሰለጠነ ማህበረሰብ። እኛ ጋር ግን የሞት የሽረት ጉዳይ ነው። በቃ አለቀ። አንዱ ይመረጣል፣ አንተ ሊቀጠቅጥ ነው የሚመረጠው እሱ። ያኛውም ለመወዳደር የሚፈልገው ባላንጣውን ሊቀጠቅጥ። አያችሁ፣ ኢትዮጵያ ውስጥ ዲሞክራሲ ማለት ይሄ ነው። ስለዚህ ምርጫ ሲባል ሽብር ነው። ኢትዮጵያ ውስጥ ምርጫ ሊመጣ ነው ሲባል ሽብር ነው። 97 የምታስታውሱት ነው። 97 ምርጫ እንደ ጎበዝ፣ እንደ አዋቂ፣ እንደ ምሁር፣ እንደ ሊቅ፣ እንደ ገባው ሰው፣ እንደ ሰለጠነ ሰው ምርጫ ተደረገ። ከዛ ግማሹ በልቂት፣ ግማሹ በተኩስ፣ ግማሹ በእስር ነው የተጠናቀቀው። ከዛ ተበተነ። ግማሹ በቃ እንዳንሰራራ ተደርጎ ነው አገሩ የተመታው። ከዛ በኋላ ገዢው ፓርቲ እየተመረጠ እስካሁን ድረስ መጥቷል። አያችሁ፣ ይህ ነው በቃ። አየህ፣ ካልገባህ አልገባህም፣ ታፈርሰዋ፣ ታበላሻለህ።
ጠጅ ለሚያውቁት ለአዋቂዎች መጫወቻ ለባለጌዎች መራገጫ እንደተባለ ማለት ነው። አዋቂዎቹ ትልልቅ ነገስታት ጥሩ ስራ ይሰሩበታል፣ ጥሩ ይማከሩበታል አሉ። ብዙ ሳይጠጡ የማር ንጹህ ማር ሰውነት ነው የሚሆናቸው። አለቀ። አዮ ኢትዮጵያ ውስጥ ያለው ግን አሁን ምርጫ መጣ። ባይዘዌ የኢትዮጵያ ምርጫ ሁል ጊዜ ኢሌክሽን አይደለም። ይሄንን መዝግቡልኝ። ኢሌክሽን አይደለም፣ ሴሌክሽን ነው። ሴሌክሽን ኢሌክሽን አይደለም። ኢትዮጵያ ኢሌክሽን አታካሂድም፣ ሴሌክሽን ነው የምታካሂደው። ሴሌክሽን ራሳቸው ይቀያየሩና ያመጡልሃል። ያን ኢንዶርስ ታደርጋለህ አንተ። አለቀ። አሁን ገዢው ፓርቲ የራሱን ሰው አምጥቶልሃል። ከዛ በኋላ አንተ ሴሌክት ታደርገዋለህ። እንደውም እንትን ታደርጋለህ እንጂ ኢንዶርስ ነው አንተ የምታደርገው። እነሱ ሴሌክት አድርገው ነው የሚያመጡልህ። አለቀ አከተመ። ዛት ሴት ያ ነው ምርጫ የሚባለው። ግን ለዛ እውነታዊ ሆኖ ሳለ ለምንድን ነው የምንባለው? ለምንድን ነው የምንጨርሰው? ለምንድን ነው ኢኮኖሚ የሚወድመው? ለምንድን ነው ሰው የሚያልቀው፣ ሰው የሚሞተው? እንደገና ደግሞ ወደ ኋላ ለመሄድ እኮ ነው። የሁላችሁ ምርጫ ገዢው ፓርቲ ከቀጠለ በትንሽ ጉዳት አገር ይቀጥላል። ካልተመረጠ ደግሞ ብዙ ውድመት ይመጣል፣ ሀብት ይወድማል፣ ኢኮኖሚ ይደቃል፣ ሰዎች ይሞታሉ። ይሄ ነው ምርጫ። ምርጫ እኮ ሰው እንዳይሞት ነው፣ ብዝበዛ እንዳይኖር ነው፣ ጭቆና እንዳይኖር ነው፣ አቢዩዝ እንዳይኖር ነው፣ ሀብት እንዳይወድም ነው። አየው ምርጫ የሚባለው ነገር የመጣው ጦርነት እንዳይኖር ነው፣ መጎሻሸም እንዳይኖር፣ መተላለቅ እንዳይኖር፣ መጨራረስ እንዳይኖር ነው። ሀገር መምራት የሚችሉ ሰዎች ወደፊት መጥተው እንዲመሩ ነው። አየው የጫካ ፖለቲካ መሳሪያ ያዘ ወይንም ደግሞ ወታደር መፈንቅለ መንግስት አድርጎ ምንም የማያውቅ አምባገነን ስልጣኑ ይዞ የአራዊት ህግ እንዳያስፈጽም ነው። አያችሁ ምርጫ ያስፈልገው ለዛ ነው። ኢትዮጵያ ውስጥ ግን በቃ በተቃራኒ ነው፣ ለመውደቅ ነው፣ ሀገር ለማፍረስ ነው። ተቃዋሚ የሚባሉት ሰዎች እኮ ሀገር ለማፍረስ ነው፣ ምርጫ ለመመረጥ አይደለም የሚመጡት። እንዴት አድርገን አመጽ እንውጣለን፣ እንዴት አድርገን እናመሰዋለን፣ እንዴት አድርገን እናፈርሳለን። ሲፈርስ ደግሞ ይፈርሳል። አለቀ። ሲፈርስ ይፈርሳል፣ ሀገር ይፈርሳል። ሀገር ሲፈርስ ሀገር ይበተናል። አዩ ይሄንን እንዴ እኔ እኮ የኢትዮጵያ ውስጥ ያለ የማህበረሰብ አይኪው እኔ አይገባኝም። እንደው ምረጡ ስትላቸው እኮ በምርጫው አይደለም። አሁን የኢትዮጵያ ምርጫ ታውታላችሁ። አሁን ያለው ምርጫ 2018 አሁን ምርጫው ላይ ብዙ እንቅስቃሴ አታዩም። ምርጫው ከተከናወነ በኋላና ወይ ገዢው ፓርቲ ቀጠለ ከተባለ 2 ወር 3 ወር 4 ወር በኋላ ነው ቀውጢ ሰልፍ የምታዩት። አየ ምርጫው ላይ እንደማያሸንፉ ያውቁታል። ስላልተዘጋጁ፣ ህብረት ስለሌላቸው፣ አንድነት ስለሌላቸው ተቃዋሚዎቹ ማለት ነው። አንድነት ሊኖራቸውም አይችልም፣ ሊግባቡም አይችሉማ። መጀመሪያ ደረጃ ህብረትም ሊፈጥሩ አይችሉም። በሙጫ ተጣብቀው ሊመጡ ይችላሉ። ገባህ? ግን ህብረት የላቸውም፣ አንድነት የላቸውም። ተነጋግረው ያቁም፣ ተግባብተው ያቁም። ፖሊሲዎቻቸውን እንኳን ምን እንደሆኑ አያውቁም። ገንጣውና አህዳዊ አንድ ላይ ነው ውል አስሮ የሚመጣው። አየው ከዛ በኋላ ኢትዮጵያ እኮ ፈኒ ነው። አሁን ችግሩ ምንድነው? ምርጫ በመጣ ቁጥር ሁከት አለ፣ ጥፋት አለ፣ ውድመት አለ፣ ልቂት አለ። ይህ አይቀርም። እንኳን ኢትዮጵያ መላው አፍሪካ እንደዛ ነው። ቀኝ የተገዙትም ጋር እንደዛ ነው። እነሱ የተረጋጉ ቢሆንም የተረጋጋ ነገር ቢያስኬዱም ያው አፍሪካዊነታቸው አይለቃቸውም። አልበሰልንም ለዲሞክራሲ። የኢትዮጵያ ማህበረሰብ ገና ነው። 65% የሀገሪቱ ዲሞክራሲ እንዲሰራ 65% የሀገሪቱ ህዝብ የሰለጠነ የተማረ ያወቀ በቃ ክፉና ደጉ መለየት የሚችል የነቃ ማህበረሰብ መሆን አለበት። 65% ኢትዮጵያ ውስጥ ግን 5% አይሞላም። የቀረው ዝም ብሎ በደመ ነፍስ የሚመራ ነው። አዝማሪ ተከትሎ፣ ዘፋኝ ተከትሎ፣ ጋዜጠኛ ተከትሎ ሚነሆልል ነው። አፍርስ ስትለው በቃ የብሔሩ አንድ ለፍላፊ ካገኘ እሱን ይከተላል። እሱ አፍርስ ሲለው ያፈርሳል፣ አምጽ ሲለው ያምጻል። በቃ ከዛ ትልልቅ የሚመጣው በዛ ነው። አይገባቸውም፣ አያውቁም። እና አሁን 2018 ምርጫ ግንቦት 24 ላይ ለሚካሄደው ነው አሁን አስቀድመን የምንነግራችሁ። ይሄ ቀድመን የምንነግራችሁ ለምንድን ነው? ቀድመን ላይክ ዋች ዶግ ነው እንግዲህ አሁን አገር እንዳይፈርስ፣ ትርምስ እንዳይመጣ፣ ጉዳት ለመቀነስ፣ ትልልቅ እንዳይመጣ፣ መተላለቅ እንዳይመጣ። ዋናው ግን አገር እንዳይፈርስ ነው። ምክንያቱም የኛ ማህበረሰብ አገር ፈረሰ አይገባውም፣ ኬርም ደንታው አይደለም።
ብንተው አይደለም። አገር ፈረሰ አልፈረሰ ላይፍ በቃ ህይወት ይቀጥላል። ኢትዮጵያ ውስጥ አገር ፈረሰም አልፈረሰ ይቀጥላል፣ ባለበት ይቀጥላል። እንደ ሌላው እንደ ሰለጠነ ማህበረሰብ አገር ከሚፈርስ ብሎ የሚያስብ አይደለም። ሱዳንን ይሁት ዳቦ 5 ሳንቲም ጨመረ 10 ሳንቲም ጨመረ። እኛ እኮ ዳቦ አይደለ 5 ሳንቲም አይደለም 3000 እጥፍ ነው የጨመረው። ድሮ በ15 ሳንቲም የምንገዛውን ዳቦ ዛሬ 15 ብር እየገዛ ነው። አየው እነሱ ዳቦ ምናምን ጨመረ ምናምን ብለው የጀመሩት ሁከት ላይ ጨምር ነው እንዴ? ዳቦ የህዝብ ብዛት ሲጨምር ዓለም ሪሶርሱ ሊሚትድ ነው፣ ከውጪ ነው የምታስመጣው፣ ዶላር ቫሪ ያደርጋል ምናምን፣ ስለዚህ ሊጨምር ይችላል። እነሱ ዳቦ ጨመረ ያሉና ምዕራባውያን ያሏቸውን ሲያረጉ አይቶ እውቀት ከሌለህ እንደዚህ ነው ትወድቃለህ። እውቀት ከሌለህ ትወድቃለህ። ተማሪ ተከትለህ እንደዚህ ጥቂት እናውቃለን ባዮችን አክቲቪስቶችን ተከትለህ ከሄድክ አገርን አፍርሰ ሁሉም በቃ አሁን የሱዳን ህዝብ ያ ጨዋ ህዝብ ያ እንደዛ ክብሩ ነገር የማይገባው ህዝብ ተበተነ፣ በየሀገሩ ተበተነ። ብዙዎቹ አለቁ። ሲቪል ዋር ነው። አሁን ያ ነገር እንዳይመጣ ኢትዮጵያ ውስጥ ነው አሁን ይሄንን ምሰራው ለየትኛውም ድርጅት ወገኛ አይደለም። አገር እንዳይፈርስ ነው። ስለዚህ እያንዳንዱን እንቅስቃሴ እነግራችኋለሁ፣ አቅጣጫውን አሳያችኋለሁ፣ እንዳትስቱ ማለት ነው። ማን እንደሚለግም፣ ማን ጥፋት እንደሚያስብ፣ ማን ተንኮል እንደሚያሴር፣ ማን ሴራ ይዞ እንደመጣ፣ ማን ወደ ሁከት እንደሚወስዳችሁ፣ ማን አገር ቢፈርስ ደንታ እንደሌለው፣ የትኞቹ ስቴፖች፣ ሙዚቃዎቹ አገር ለማፍረስ የሚዘፈኑት ሙዚቃዎች እነማን ይቀብ። ስለዚህ አብዛኞቻችሁ እንትን መሆን አለባችሁ፣ ኒውትራል ሆናችሁ ተከታተሉ። በዘፈን እንዳታብዱ። ምክንያቱም ዘፋኞቹ ከነዛ ከሁከተኞቹ ጋር ነው የሚሰሩት። የትኛውም የምትወደው ዘፋኝ ቢዘፍንልህ አትመነው፣ አትቀበለው። ሁከት ነው፣ አንተን ሊያስጨርስ ነው። እስካሁን አለ አይደል እንደ ዘፋኙ እስካሁን ምን ሆነ? ዘፋኝ በምቾት አለ ልጅ እያሳደገ ነው አዳሜ። አንተ ግን ኑሮ ከብዶ ያው የሆንከውን አንተ ነው የምታውቀው። ስንት ሚሊዮን ህዝብ ያለቀበት ሀገር ላይ ነው ያለ ነው። ስለዚህ አሁን 2018 ላይ ለሚካሄደው ምርጫ እያንዳንዱ ማህበረሰብ እንቅስቃሴውን አውቆ እንዲንቀሳቀስ ለማንቃት ነው። አቅጣጫውን ጠቁማቸዋለሁ። አቅጣጫው አሁን ማን ምን እያደረገ ነው፣ በምን መልኩ ሊሄድ ይችላል? ይኸውላችሁ አንድ ነገር አለ። ኢትዮጵያ ተቃዋሚ ፓርቲ ተመርጦ አሸንፎ ስልጣን ይዞ አያውቅም እስከ ዛሬ ድረስ። ስለዚህ ያ ነገር አደጋ ሊያመጣ ይችላል። አገር የመፍረስ ነገር የሚመጣው ያን ጊዜ ነው። ምክንያቱም እንዴት አድርጎ የሴኩሪቲ ሲስተሙን መቆጣጠር እንደሚችል አያውቅም። መሬት ላይ ኃይል የለውም። ኢትዮጵያ ውስጥ ብዙ አይነት አንጃዎች አሉ፣ ብዙ አይነት ግሩፖች አሉ። የውጭ የሀገር ውስጥ አለ፣ ብዙ ታጣቂ አለ። ተርመስመሰን እንደገና ተንኮለኞች አሉ፣ የታጠቁ ክልሎች አሉ፣ በፖለቲካ ሴራ ጥርሳቸውን የነቀሉ። ስለዚህ መከራህን የሚያበሉ መከራ ታጣቂዎች አሉ፣ ስፖንሰርድ የሚደረጉ በጎረቤት ሀገር ስፖንሰር የሚደረጉ አሉ፣ በመንግስት የሚደረጉ፣ በተቃዋሚዎች፣ በዳያስፖራ፣ በድሮ ድርጅቶች እንደ ኦነግ ኢህአፓ ምናምን አሉ። አየኸው። ስለዚህ አንድ ዛሬ ተቃዋሚ አሸነፍኩ ብለህ ብትመጣ ትርምስምስህን አውጥተው ነው ድራሽን የሚያጠፉ። አየኸው። ይሄ ነው ያለው። ገዢ ፓርቲ ቢቀጥል አገር አይፈርስም፣ ችግር የለው። ይቀጥል ማለት አይደለም፣ ቢቀጥል ግን አገር አይፈርስም። ቢያንስ ሚኒማም እሱ ነው፣ ማስተዛዘኛ እሱ ነው። አየው፣ ማስተዛዘኛ እሱ ነው። እንዳይፈርስ ማስተዛዘኛ ራሱ ሲቀጥል ነው። ስለዚህ ራሱ ቀጠለ ብትባል አይደብርህ፣ በቃ ኖርማል ነው ብለህ ተው። ገብቷል? የለመድከው ነው፣ ቀጥለው። አገር ቢያንስ አይፈርስም አገር። ገብቷል? ግን እነ ተቃዋሚ ሲመጡ፣ ምክንያቱም ተቃዋሚዎች ለምሳሌ ህብረት ፈጥረው ሊመጡ ይችላሉ፣ አንድነት ፈጥረው ሊመጡ ይችላሉ፣ ጆይንት ቬንቸር ፈጥረው የምናምን ህብረት እንደ 97ቱ ቅንጅት እንደተባለው። ከዛ በኋላ ግን እርስ በርሳቸው ሳይገባቡ እርስ በርሳቸው ሲባሉ ገና ምርጫው ሳይደርስ ገና ውጤት ሳይሰሙት ተከፋፍለው ቁጭ ያሉ እርስ በርስ መጨረሻቸው ህዝብን አስጨርሰው አዲስ አበባን ሳይወስዱ ያሸነፉበትን በንጹህ ያሸነፉበት ነበር አዲስ አበባ። እሱንም ሳይወስዱ ተበታትነው እስር ቤት ነው መጨረሻቸው የሆነው፣ ብዙም ሰው አስፈጅተው። ያን ጊዜ ደግሞ ማዕከላዊ መንግስት ጠንካራ ስለነበረ አገር
የመፍረስ ነገር አልነበረውም። በቃ እሱ አድቫንቴጅ ነው ይሲ ያለው ሲቀጥል አይፈርስም ያልኳችሁ እሱ ነው። ተቃዋሚዎቹ ግን አልፈው እነሱ ስልጣን ይዘው ቢሆን ኖሮና ለቆብላቸው ቢሆን ኖሮ እነሱ ራሳቸው የለቀቁትላቸው ራሳቸው አያስቀምጧቸውም ነበር። እነሱም ግን ገና ስልጣን እንኳን ሳይይዙ ፍርስርሳቸው ወጥቷል። አያችሁ። ስለዚህ ህብረታቸው አስቀድሞ የተጠናከረ እስካልሆነ ድረስ ዋጋ የለውም። በማስቲካ በማስቲሽ ተጣብቀ መተ አገር ልትመራ አትችልም። አገር ቀላል ነገር አይደለም። ዩክሬንን ይሁት በዲሞክራሲ የተመረጠ መንግስት ፈርሶ ነው የሁሉ ትርምስ ውስጥ ገብቶ አገር ወደመ፣ ፕራክቲካሊ ወደመ። ብዙ አገሮች በዲሞክራሲያዊ ምርጫ አካሂደው ወድመዋል፣ ፈርሰዋል። አንዳንድ ጊዜ ዲሞክራሲ ምርጫ ስላደረክ እስሙዝ ይሄዳል ማለት አይደለም። የውጭ ኢንተረስት አለ፣ የግብጾች ኢንተረስት አለ፣ የአረቦች ኢንተረስት አለ፣ የተለያየ ኃይል አለ፣ የምዕራባውያን አሉ። አየው እነሱ ይገባሉ። እነሱ የሚገቡት ደግሞ ምንድነው? አንድ ሰው፣ ሁለት ሰው፣ ሶስት ሰው ይዘው ነው በየፓርቲው ውስጥ። አየህ ኢቭን ገዢው ፓርቲ ውስጥ ሁላ ኢቭን ወታደር ውስጥ ሁላ አሏቸው ኤጀንቶች፣ እነሱን ነው የሚያንቀሳቅሱት። ስለዚህ አንተ አታውቀውም፣ ያንዳንዱ ሙቭ እንዴት አድርጎ እንደሚንቀሳቀስ አታውቀውም። በዚህ ዝግጅት ገና ነው አልተጀመረም። ብዙ አልላችሁም። አሁን አንድ ነገር ልላችሁ ነው በዚህ ዝግጅት የምፈልገው። እንግዲህ በ2008 በተካሄደ አብዮት 2010 ላይ ለውጥ መጥቷል። የብልጽግና መንግስት ተመስርቷል። ብልጽግና መንግስት ሲመጣ ብዙ አክተሮች ነበሩ። ብዙ አክተሮች የተሸለሙ የተወደሱ ምናምን ብዙ ግለሰቦች አሉ። ከአርቲስቶች ብዙዎች አሉ። ብዙ ስራ ሲሰሩ የነበሩ በኋላም ያው የሚገባቸውን ጥቅም አግኝተዋል። ብዙዎቹ ጥቅም አግኝተዋል። ግማሾቹ ተመስግነዋል። ግማሾቹ ሹመትም ያገኙ አሉ። ባለስልጣን ሆኑም አሉ። አሁን በኢትዮጵያ መንግስት ውስጥ የገቡ ቁጭ ያሉ አያችሁ አሉ። የዛ የለውጡ ተካፋይ የነበሩ ከሚዲያዎችም ደግሞ ብዙዎች ነበሩ። እሱን ተከትለው ለውጡን ተከትለው የተወደሱና በጣም በቃ የተከበሩ ትልቅ የሆኑም ትልቅ የተሰኙም ነበሩ እና አሁን ደግሞ የ2018 ምርጫ ሲመጣ እነዚህ አካላት እንዳሉ ይቀጥላሉ በድጋፋቸው ወይስ እንደገና ይገለበጣሉ ብለን ደግሞ ስናየው አሁን እሱን ልነግራችሁ ነው። አሁን ለምሳሌ አንድ ሚዲያ ነግራችኋለሁ። ሸገር 102.1 ሸገር 102.1 የ2010 ለውጥ እንዲመጣ ከፍተኛ ሚና የተጫወተ የመገናኛ ብዙሃን ነው። ከፍተኛ ሚና ላለፉት 20 ዓመታት ከለውጡ በፊት 10-15 ዓመታት ለለውጥ ሂደት መደላድል እየሰራ የመጣ በህግ ዙሪያ በምን ዙሪያ በዲሞክራሲ ዙሪያ በመናም እየሰበከ ስለ ለውጡ እያለማመደ በኋላ ላይ የለውጥ ኃይል ሆነ ያገኘናቸውን ሰዎች አስቀድሞ እያጀገነ እነሱ መንገድ እንዲጠርጉ እየሰበከ የመጣ የሚዲያ ነው። ስለዚህ ለዚህ ለውጥ መምጣት ለብልጽግና መምጣት ከፍተኛ ሚና ተጫውቷል። ተወድሷልም ተመስግኗልም ሽልማቶችንም አግኝቷል። ተከብሮበታል። አለቀ። ፋክቱ ይሄ ነው። አሁን ደግሞ ምን እንደተገኘ አይታወቅም። እንግዲህ አሁን ደግሞ እንደገና ተቃዋሚ ሆኗል። ልክ 2007 8 9 ላይ በጸረ መንግስት የሆነ እንቅስቃሴ ሲያካሂድ እንደነበረ ሁሉ አሁንም ጸረ መንግስት እንቅስቃሴ ጀምሯል። ጸረ መንግስት እንቅስቃሴ የፕሮፓጋንዳ ስራውን ጀምሯል በአደገኛ ሁኔታ። ሚዲያ ኖርማሊ ይኸውላችሁ አድምጡኝ፣ የሚመለከታችሁ በሙሉ አድምጡ። ሚዲያ ኒውትራል ነው መሆን ያለበት፣ አለበለዛ ዝም ማለት ነው ያለበት። አለቀ። የፖለቲካ ድርጅት አይደለም። ሚዲያ ገለልተኛ ኃይል ነው። የህዝብ ሚዲያ ነው። የህዝብ ሚዲያ ይዘ ፕሮፓጋንዳ አትነፋም። በምንም አይነት መልኩ ማለት ነው። በዘፈንም በለው በምንም በለው በግጥምም በለው በምንም በለው በማናቸውም። አሁን እነዚህ ሚዲያዎች አሁን ተቃዋሚ ግንባር እንትን ሆነዋል፣ ልሳን ሆነዋል። የተቃዋሚ ልሳን አይቻልም ነው። አለቀ። አይቻልም ነው። ይሄ የሚመለከታቸው አካላት በሙሉ አስቀድመው፣ ምክንያቱም በኋላ ሁከት ቢነሳ አገር የመፍረስ ጉዳይ ቢመጣ ተጠያቂ ማን እንደሆነ አስቀድመን እያስረገጥን እየነገርናቸው ነው። አስቀድመው እነዚህ ሰዎች ይህን ስራ እየሰሩ ነው። በኋላ ምንድነው እንዴት ነው ችግሩ ከየት መጣ ምናምን እንዳንል ነው። አስቀድመው ቅስቀሳ የጀመሩ ተቃውሞ፣ ለቅሶ፣ ሮሮ የ50ዎቹንና የ60ዎቹን ጸረ ቀዳማዊ ኃይለ ሥላሴ ስብከት ሲሰበኩ የነበሩትን ነገሮች በሙሉ ድርሳናት በሙሉ ነው አሁን ላለው መንግስት እያሰሙ ያሉት። ከ53 እስከ 66 የተካሄደውን አብዮት
ሲካሄድ የኖረውን አብዮት ይኸውላችሁ በ53 ዓመተ ምህረት የመፈንቅለ መንግስት ሙከራ አካሄዶ ነበር። ጥቂት ካዲዎች ነገር ማሜ ነው እነ መንግስቱ ነው። ምክንያቱም መፈንቅለ መንግስት አስፈላጊ አይደለም፣ በቃ አለቀ። አንድ ሀገር መሄድ ያለበት ስሙዝሊ ነው መካሄድ ያለበት። መሀል ላይ ኢንተርፌር አታርግ፣ ኢንተርቪን አታድርግ። በምርጫ ከሆነ የምትቀይረው በምርጫ ቀይረው፣ ስሙዝ ነው መሄድ ያለበት። በ53 መፈንቅለ መንግስት አደረጉና አገሪቱ ትርምስምስ ወጣ። ብዙ እልቂት መጣ፣ ብዙ ጭፍጨፋ ነበረ፣ ባለስልጣናት ተገለዋል። እነዛም ደግሞ ሙከራ ያደረጉትም ሰዎች ተገለዋል። ሁለቱም ግሩፖች ለሀገር የሚጠቅሙ የነበሩ አካላት ናቸው። ሀገር ብዙ ሚሊዮኖች ያወጣችባቸው፣ ውጭ ድረስ ልካ ያሰለጠነቻቸው የአድዋ የጣሊያን አርበኞች የነበሩ ሰዎች፣ እንደራሴዎች የነበሩ፣ አምባሳደሮች የነበሩ ትልልቅ ሰዎቻችንን ያጣ ነው። ብዙ ህዝብ አልቋል፣ ሀብት ወድሟል። ከዛ በኋላ ደግሞ እንደገና ተከፋፍሎ ማህበረሰቡ ለሚቀጥሉት 14 ዓመት ውስጥ ነው የኖር ነው። አየው። ስለዚህ ፖለቲካ ክልክል ስለነበረ ፖለቲካ ፍራቻ ውስጥ ስለተገባ ከ53 መፈንቅለ መንግስት ሙከራ መክሸፍ በኋላ በሚስጥር አንተ እየተባለ እየተዘፈነ በፖለቲካ ባሽሙር መናገር መስፈን ተጀመረ። ያኔ ነው አሁን አይደለም የጀመረው፣ ያኔ ነው የጀመረው። ከዛ ያ በስሎ የ66 አብዮትን አስነሳ። በ66 እንደምታውቁ 60ዎቹ የሚባሉት የተፈጁበት ጊዜ ነው። አብዮት መጣ፣ አገር ፈረሰ፣ ሶሻሊዝም ውስጥ ገባን። አያችሁ፣ ያንን ፓኬጅ ነው ይዘው የመጡት። አሁን ሸገር እሱን ይዞ መጥቷል። ከ53 እስከ 66 የነበረውን ፓኬጅ ይዞ መጥቷል። የማፍረስ ፓኬጅ ልክ አሁን ያለውን ራሱ አጨብጭቦ ያመጣውን መንግስት እንደ ንጉሠ ነገስቱ እንደ አጼው ስርዓት በመቁጠር ያኔ ተቀናቃኞች ሲያደርጉ የነበረውን አድማ አሁን ሸገር ጀምሮታል። አድማ እየመታ ነው ያለው። ፕሮግራሞቹ ሁሉ ከ53 እስከ 66 የተካሄደ እሱ ብቻ አይደለም፣ አቀላቅሎ ነው። 97ም የሚመስል ነገር ይዞ መጥቷል። የ97ም ባህሪ ያለው የ2010ም ባህሪ ያለው። ይሄን ወደፊት እየተከታተልን እናመጣዋለን። አሁን ግን አካሄዱ አደገኛ ስለሆነ በኪነ ጥበብ የሚረጨው መርዝ ደግሞ ምናልባት እልቂትና ሲቪል ዋር የሚያስከትል ስለሆነ የሚመለከታቸው አካላት የምርጫ ቦርድም ሆነ የመገናኛ ብዙሃን ባለስልጣን እነሱም እጃቸው ከሌለበት ማለት ነው። እነሱም ኔትወርክ ሊኖር ይችላል። ምክንያቱም የ2010 ለውጥ የመጣው እዛው መንግስት ውስጥ ባለው ኔትወርክ ነው። ስለዚህ አሁንም ሌላ ኔትወርክ ተሰርቶ ከሆነ ኔትወርክ ይኸውላችሁ፣ ይሄን ነው የምነግራችሁ። ኔትወርክ የሚባል ነገር መጥፋት አለበት። ኔትወርክ ህገወጥ ነው። ጸረ ህገ መንግስት ነው ኔትወርክ። ተቃዋሚ ከሆነ ተቃዋሚ ሆነ ግልጽ ሆነ ራስህን አሳውቀህ ሁሉ ነገር ታውቆ ተቃውመህ ተወዳድረህ ማሸነፍ ነው ያለብህ። አሁን መንግስት ውስጥ ያለ ኔትወርክ ነው ያን ጊዜ ለውጡን ያመጣው። አያችሁ፣ መንግስት ውስጥ ያለ ኔትወርክ የፓርቲው አባላት ናቸው ለውጡን ያመጡት። አሁንም መንግስት ውስጥ ያለ ኔትወርክና የፓርቲው አባላትም ሊኖሩበት ይችላሉ። እነዚህ ሚዲያዎች አሉ። አየህ፣ ይሄ ኔትወርክ ነው እየሰራ ያለው ስራውን። ያ ማለት ምንድነው? ህቡ ነው፣ ህገወጥ ነው። ህገወጥ ከሆነ ደግሞ መታገድ አለበት፣ መከሰስ አለበት፣ መጠየቅ አለበት። ስለዚህ የሚመለከተው አካል የመገናኛ ብዙሃን ባለስልጣንና እንትና ማን ነው? ይሄ ምርጫ ቦርድም የሚመለከተዋል። በሙዚቃ መቀስቀስ ይቻላል ወይ? በሚዲያ መቀስቀስ ይቻላል ወይ? አየው፣ እነዚህ በኋላ በሚፈቀድላቸው የአየር ሰዓት ሲፈቀድላቸው ተቃዋሚዎች የራሳቸውን ዘፈን ማሰማት ይችላሉ፣ የፈለጋቸውን ራሳቸውን የሚያደንቅ አየው። ግን ኖርማል ሚዲያ የህዝብ ሚዲያ ይዘህ የተቃውሞ ፖለቲካ መስፈን ግን አትችልም፣ ማሰራጨት መልእክት አትችልም። እነዚህ የኪነ ጥበብ ስራዎች መታገድ አለባቸው። ይሄ ባለስልጣኑ እስከዛ ድረስ እንገፋለን። አክቹአሊ እስከዛ ድረስ ጉዳዩን እንወስደዋለን። እነሱም ተጠያቂ መሆን ካለባቸው የሚጠየቁበትን ሁኔታ እንሰራለን። እንደ ፓራዶክስ ኢትዮጵያ እንደ በዋዛ አንፋታቸው የትኛውንም ኃይል። አሁን 2018 ምርጫ ስርዓት ያለው ምርጫ እንዲከናወን ነው የምንፈልገው። ስርዓት ያለው ምርጫ አንዳችም ኮሽታ እንዳይኖረው ነው የምንፈልገው። ኪነ ጥበብ ማደብ አለበት። እነሱንም እናጋልጣለን። አስቀድመን ነው የምናጋልጠው። መንግስትም ገዢ ፓርቲ አይደለም፣ መንግስትም የጸጥታ አካላትም መንግስት ናቸውና፣ ምክንያቱም ነገ ሀገር ከፈረሰ እነሱም ዋጋ የላቸው። የህግ አካልም በለው የጸጥታ በለው ነገ አብሮ ነው የሚፈርሰው። ነገ አንጃ ሆኖ ሲሽለከለክ ነው የሚኖረው።
አገር ከፈረሰም ያንተን የጸጥታ የሚቀበል የለም። ስለዚህ እነሱም ቢሆን አስቀድመው ህግና ስርዓት ማስከበር አለባቸው። ገለልተኛ ሆኖ ይሄ በሚዲያ የሚያስጨውሁትን በሞንታርቦ የሚያስጨውሁትን ሚዲያ ውስጥ ያሉትን የቅስቀሳ እንቅስቃሴዎች በሙሉ መቆጣጠር ይኖርባቸዋል። ስለዚህ አሁን ሸገር ፊሽካውን ነፍቶታል። በተለያየ መንገድ እየጠቆምነው ነው ያለነው። ነገር ግን ገፍቶበታል። በግልጽ ነው የጀመረው ጨዋታውን እና ህገወጥነቱን በግልጽ ጀምሮታል። የሚመለከታቸው አካላት ይከታተሉት እያንዳንዱን ፕሮግራም 102 ብቻ አይደለም አክቹአሊ ሌሎችም እና ኢትዮ ኤፍኤምም ብትመለከቷቸው ጥሩ ነው 90.7 አዋሽም እንደዚሁ አንዳንድ ጊዜ የምናያቸው ምልክቶች አሉ 94.3 የምናያቸው ምልክቶች አሉ የምናያቸው ምልክቶች። ስለዚህ የመገናኛ ብዙሃን የህዝብ ሚዲያዎች ናቸው እንጂ ሁከትና እልቂት መፈልፈያ አሸባሪዎች የሽብር እንቅስቃሴ ደቀ መዝሙር ወይም ደግሞ ፊት አውራሪ እንደሆኑ አንፈቅድም። ይሄ መታወቅ አለበት። ወደፊት የምንሰራቸው ብዙ ስራዎች ይኖራሉ። አሁን ባለው ሁኔታ አሁን እንግዲህ ታህሳስ መነሻው ነው መጀመሪያው ነው። ታህሳስ ወር መጀመሪያው አካባቢ ነው ይህን ዝግጅት እያሰራጨን ያለ ነው። እንግዲህ ታህሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ 7 ወር 6 ወር 7 ወር ነው ያለው ዞሮ። ስለዚህ ለሚቀጥሉ 6 ወር አሁን ማህበረሰቡን ኢነርጃይዝ እያደረጉት ነው። ማይንድ ኮንትሮል ኮንዲሽን እያደረጉት ነው ለብጥብጥ፣ ለሁከት። ስለዚህ በኋላ ላይ የ97ም አይነት ጉዳይ ይምጣ፣ የ1966ም አይነት ጉዳይ ይምጣ፣ የ2010ም አይነት ጉዳይ ይምጣ፣ አጥፊ ናቸው። ሶስቱም አጥፊ ናቸው። በዲሞክራሲያዊ መንገድ ተቃዋሚዎች ይወዳደሩ፣ ያሸነፉትን ወንበር ይዘው ፒስፉሊ ስራቸውን ይቀጥላሉ። ወይም ደግሞ ካሸነፉ ደግሞ ገዢው ፓርቲ ተቃዋሚ ሆኖ እዛው ፓርቲ ውስጥ አለ፣ ፓርላማ ውስጥ አለ፣ ይቀጥላል። ላይፍ ዊል ጎ ኦን። ያን ጊዜ እንዴት እንደሚስተካከል እንደገና እንደ አዲስ እናያለን። ከቻሉበት ስለማይችሉበት ብዙ ትርምስ መምጣቱም አይቀርም። ግን ገዢው ፓርቲ ደግሞ ካሸነፈ ስሙዝሊ ይሄዳል። ስለዚህ አሁን እነሱ ሊያደርጉ የሚችሉት ደግሞ ምንድነው? እንደማይመረጡ ያውቁታል። እንደማይመረጡ ኦርጋናይዝድ አይደሉም፣ አልሰሩም። እስካሁን ድረስ ምንም ስራ አልሰሩም። እነሱ ተስፋቸው ምንድነው? ምርጫ ተጭበረበረ ብሎ አመጽ፣ አብዮት በማስነሳት ታጣቂ ኃይል አዲስ አበባ እንዲገባ ነው የሚፈልጉት። የነሱ ስትራቴጂ ይሄ ነው። የተቃዋሚዎች ስለማቃቸው ነው። የውጮቹ የውጭ እንትን ያደርጋሉ፣ ያሳምናሉ። ተጭበርብሯል፣ እንደዚህ ተደርጓል፣ ሪግ ተደርጓል ምናምን ተብሎ ትርምስ እንዲመጣ ይደረግና ከዛ በኋላ አንቀበለው መንግስት ይባልና ታጣቂ ጫካ ያለውን እየረዱ ፈጠን ያን ጊዜ ያው ትርምስ ሲኖር ለግርግር ለሌባ ያመቻል ስለሆነ ለታጣቂዎች ይመቻል ነው። ግን የትኛው ታጣቂ ነው አዲስ አበባ የሚገባው? አስበው፣ የትኛው ታጣቂ ነው? ከዛ ከመንግስት የጸጥታ ኃይል የተወሰነው ቢከፈልላቸው እንደዛ አይነት ጨዋታ ሊጫወቱ ይችላሉ። አየው፣ እንደዛ አይነት የዩክሬን አይነት ጨዋታ ሊጫወቱ ይችላሉ። ዩክሬን በዲሞክራሲ የተመረጠውን መንግስት ያፈረሱበትን ሂደት እናስታውሳለን። ያን ሊጠቀሙ ይችላሉ። አያችሁ፣ እንደዛ ሊሆን ይችላል። የ2010 ራሱ ገዢው ፓርቲ ነው በውስጥ ሪፎርም ያደረገው። እሱን አንቀበልም። የውስጥ ሪፎርም አንቀበልም፣ ቶታሊ አንቀበልም። በውስጥ ሪፎርም አድርጌ ምናምን እንደዚህ ሌላ ሰው መታየት የለበትም። ገዢው ፓርቲ አሁን ብልጽግና ነው። ብልጽግና መደመር የሚባል ነገር አለ። እሱ መንግስት ነው፣ አለቀ። ከዛ በኋላ በራሱ በጫና ሪፎርም አንቀበልም። ብልጽግና ራስህ መገራት ይኖርብሃል። መሪ እሱ ነው፣ አለቀ። እስከሚቀጥለው ጊዜ ከዛ በኋላ ከተመረጠ በኋላ እንደገና፣ ምክንያቱም ጊዜው አሁን ኤክስፓየር አድርጓል። አሁን ሪፎርም ልታደርግ አትችልም። ግን ከሱ የተሻለ ሰው ልታመጡ አትችሉም። ለሀገር የሚጠቅመው ከሱ የተሻለ ማኔጅ ማድረግ የሚችል ሊድ ማድረግ የሚችል መሪ አለ። አሁን አለ ብልጽግና። ሌላ ሰው አያስፈልግም። አሁን ከዚህ በኋላ ምናልባት ሌላ ሰው መቀየር ካፈለክ ደግሞ ምርጫውን ካሸነፍክ በኋላ ከ1 አመት ከ2 አመት በኋላ የራስን ሪፎርም ማድረግ ትችላለህ። ግን ብጥብጥ እና ሁከት የሪቮሉሽን የሚመልክ ሪፎርም የምታደርገ ከሆነ ግን ከዛ በኋላ ኢትዮጵያ የምትባለው ሀገር እንግዲህ ምን አይነት አፈራረስ
የባቢሎን አይነት ውድቀት እንደምትወድቅ ማወቅ አለባችሁ። በታሪክም ተጠያቂ እንደምትሆኑ ማወቅ አለባችሁ፣ ማወቅ ይኖርባችኋል። እንደዛ ከሆነ ደግሞ ከዛ በኋላ ያው ጠንካራው ለ100 ዓመትም ቢሆን ተዋግቶ ጠንካራው ላይመለስ ከዲሞክራሲ ውጪ በአምባገነንነት እንደሚኖር ቃል ገባላችኋለሁ። እናንተ ይህንን አይነት ፋውል ከሰራችሁ ማለት ነው ብልጽግናዎች። ስለዚህ እናንተ የያዛችሁትን ስራ ቀጥሉ። በሂደት የራሳችሁን ሪፎርም ታደርጋላችሁ ወደፊት። አሁን ግን በያዛችሁ ያላችሁበት ቁመና ጥሩ ነው፣ ለሀገሪቱ ጥሩ ነው። አሁን ያላችሁበት ቁመና አለቀ። በተቃዋሚ ሳይድ ግን አገር ለማፍረስ የሚደረግ እንቅስቃሴ በሙሉ የእናንተ በቀላሉ የሚታይ አይደለም። ምክንያቱም አገር ያፈርሳል። የእናንተ የብልጽግናው ችግር የለም፣ አገር አያፈርስም እሱ ምንም ነገር። ምክንያቱም መሪ ነዋ፣ አገር እያስተዳደረ ነው። ተመሩት ባያጭበረብርም ለነገሩ አሁን ቃል ገብቷል መንግስት ራሱ ስሙዝሊ ነጻ ዲሞክራሲያዊ ምርጫ እንደሚያደርግ። አሁን ችግሩ የመንግስት አይደለም። ህዝቡ መንግስትን ሊመርጥ ይችላል። ምክንያቱም አገር እንዲፈርስ ስለማይፈልግ ነው የኢትዮጵያ ማህበረሰብ ሁልጊዜ መንግስትን እየሄደ የሚመርጠው። ገዢ ፓርቲ አድቫንቴጅ አለው፣ ይሄ የታወቀ ነው፣ አድቫንቴጅ አለው። ስለዚህ ሱስ ቢመረጥ እንዳይገርማችሁ ልላችሁ ነው። ምክንያቱም ብዙዎች ሴቶች፣ እናቶች ይፈራሉ አገር እንዳይፈርስ ከሚፈርስ ያ የምናውቀው ከማያውቁት መንፈስ ቅዱስ የሚያውቁት የለመዱት ሰይጣን ይሻላል ይባላል። ስለዚህ ይሄኛው ይሻላል ቢያንስ ትንሽ ምልክት አይተናል ብለው ሊመርጡት ይችላሉ። ስለዚህ እንዳይገርማችሁ እሱ ተጭበረበረ ብለህ ግን ሰልፍ እንዳትወጣ፣ ተጭበረበረ ብለህ ግን አመጽ እንዳትቀሰቅስ። አየው፣ ምክንያቱም ይሄ ፖሲቢሊቲ እንዳለ አውቀህ እስካሁን ድረስ በጣም የሚገርማችሁ ከተቃዋሚዎች አንዳች እንቅስቃሴ እያደረገ ያለ ኃይል የለም እስካሁን ድረስ የትኛውም ድርጅት። ኦፌኮ ተውት፣ ድራሹ ጠፍቷል። እሱ ነበረ ሁልጊዜ በምርጫ ሰሞን አንዴ ይወዳደራለሁ፣ አንዴ አልወዳደርም፣ አንዴ አምጻለሁ፣ አንዴ ምን እያለ ያዙ ልቀቁኝ ሲል ነበር። ኦፌኮ ነው አሁን የለም፣ ድምጽ የለው። ምን አስበው ነው መወዳደሩ አይቀርም፣ ግን ምን አስበው ነው? አያችሁ፣ እነ መያድ የሚባሉ ድርጅቶች ነበሩ፣ ህብረት የሚባሉ ነገሮች ነበሩ። አሁን እናት ፓርቲ የሚባል አለ፣ እሱ አለ፣ አክቲቭ ነው። ግን እናት ፓርቲ መንግስት ይሆናል ብዬ አላስብም። እናት ፓርቲ እናት ጓዳ ኪችን ምናልባት ኪችን አካባቢ የሚሰራ ስራ ካለ አናውቅ። ፖለቲካ ነው። እናት ብለህ ፓርቲ ልትሆን አትችልም፣ መሪ ልትሆን አትችልም። ከባድ ጊዜ ቢመጣ አደገኛ ጊዜ ግን ጥሩ ፓርላማ ሪፕሬዘንቴሽን ውስጥ ጥሩ ወንበር ይዞ ፖዚቲቭ ስራ መስራት ይችላል። ይሄ ጥሩ አካሄድ ነው። ህብረት እንፈጥራለን ካላችሁም ትችላላችሁ። ግን ህብረታችሁ ሌባ ሲሰርቅ እንዳይሆን። አየህ፣ ህብረት መጀመሪያ አንድ አይነት መሆን አለበት። ኢህአፓና ህብረት አንድ ላይ ኢህአፓና መያድ እናት በቅርቡ የሆነ አንድነት ለመመስረት ምናምን ሲባል ነበር። ኢህአፓ ሌላ ነው፣ መያድ ሌላ ነው። ኢህአፓ ማለት ኢህአፓ ነው። በ60ዎቹ ያኔ ፊውዳል እያለ የድሮ ባለውለታዎችን ሲያስጨፈጭፍ የነበረ ነው። ይሄ ደግሞ መያድ ደግሞ እነሱን ተከትሎ የተፈጠረ ጠላቶች ናቸው ኢህአፓና መያድ። እነሱ ህብረት ፈጠሩ ማለት አገር ይፈርሳል። ስለዚህ እነሱ ህብረት የፈጠሩ ጊዜ እርምህን አውጣ፣ የኢትዮጵያ ማህበረሰብ በተቃዋሚዎች ላይ እርምህን አውጣ። አሁን ዞሮ ይሄ አይደለም ፕሮግራማችን። የዚህ ዝግጅት ዋና ዓላማ የተቀነሱ አሉ ድሮ ተደምረው ብዙ ውጤት ያመጡ፣ አሁን ደግሞ የተቀነሱ ኦፊሻሊ በአደባባይ የተቀነሱ ከመቀነስም አልፈው ደግሞ ወደ ማካፈል ደረጃ የደረሱ ወደ ማፍረስ ደረጃ ወደ ማጣፋት ደረጃ የደረሱ የሸገር ሚዲያንና አንዳንድ ሚዲያዎችን ለማጋለጥ ነው። ቢጫ መብራት አብርቷል። አሁን ቢጫ መብራት፣ ቀይ መብራት አልበራም፣ ቢጫ መብራት ገና 6 ወር ስለሚቀር ማለት ነው። ስለዚህ የሚመለከታችሁ አካላት የብልጽግና ሰዎችም ጉዳዩን ተከታተሉት። ምክንያቱም ዞሮ እናንተንም ይመለከታችኋል። እኛ እንደ ህዝብ እናጋልጣለን። እናንተ ደግሞ እንደ መንግስት፣ እንደ ፓርቲም እንደ መንግስትም የሚጠበቅባችሁን ስራ እንድትሰሩ ለማሳሰብ ነው። ይሄ በፓራዶክስ ኢትዮጵያ ተዘጋጅቷል። ይሄ ዝግጅት ፓራዶክስ ኢትዮጵያ ለሚቀጥሉት 6-7 ወራት አክቲቭሊ ስለ ምርጫ በየጊዜው ዝግጅቶችን ይሰራል። ተከታተሉን፣ ኮሜንት ታደርጉልናላችሁ በዚህ በፓራዶክስ ኢትዮጵያ ዩቲዩብ ቻናል ላይ። እናመሰግናለን። ፓራዶክስ ኢትዮጵያ 2018 ታህሳስ 5-6 ታንኪዩ ቻው።